ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ከሀገር ውስጥ የምናነሳው ጉዳይ አለ። እንዲህ ደግሞ ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናመራና ትላንትና የተደረጉ የዓለም ዋንጫ ማጣሪያ ጨዋታዎች አሉ በአውሮፓ። እነሱን የጨዋታ ውጤቶችን እንገልጽላችኋለን። ጀርመንና ኔዘርላንድ ወደ ዓለም ዋንጫው ማለፋቸውን አረጋግጠዋል። ዛሬም የሚጠበቁ ጨዋታዎች ይደረጋሉ። እነ ስፔን ዛሬ ነው ጨዋታቸውን የሚያደርጉት። እነሱንም የዛሬ ጨዋታዎች የምንጠቁማችሁ ነው የሚሆነው። ትልልቆቹን ክለቦች የተመለከቱ ስፖርታዊ ጉዳዮቻቸውንም እያነሳሳን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የምንጀምረው። ሀገራችን ኢትዮጵያ እያስተናገደች የምትገኘው አንድ ውድድር አለ። የሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ውድድሮች እንግዲህ እየተደረጉ ይገኛሉና በዚህም ሀገራችን ኢትዮጵያን ጨምሮ ሌሎች የምስራቅ አፍሪካ ሀገራትም በዚህ ውድድር ላይ ተሳታፊ እንደሆኑ ይታወቃል። ውድድሩ ከዚህ ቀደምም እንደጀመረ ነው የምናውቀው። ሁለተኛ ዙር ጨዋታዎች ደግሞ የምድብ ሁለተኛ ጨዋታዎች ዛሬ ይደረጋሉ ተብሎ ይጠበቃል። ዛሬ ሀገራችን ኢትዮጵያን ጨምሮ ሌሎችም ብሔራዊ ቡድኖች ጨዋታቸውን ያደርጋሉ። በመጀመሪያው የሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ የምድብ ጨዋታ የሩዋንዳ ብሔራዊ ቡድን በማሸነፍ ምድቡን መምራት የጀመረው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን በዛሬው ዕለት ደግሞ ከጎረቤት ሀገር ደቡብ ሱዳን ጋር ላለበት ሁለተኛ የምድብ ጨዋታ በትላንትናው ዕለት መደበኛ ልምምዱን አድርጓል። ብሔራዊ ቡድናችን በዛሬው ዕለትም ከቀኑ 7 ሰዓት ነው በአበበ ቢቂላ ስቴዲየም ደቡብ ሱዳንን የሚገጥም ይሆናል። በመጀመሪያው ጨዋታ ከደቡብ ሱዳን ጋር ነጥብ የተጋራው የሶማሊያ ብሔራዊ ቡድንና በውድድሩ የመጀመሪያ ጨዋታውን የሚያከናውነው የኬንያ ብሔራዊ ቡድን ደግሞ ቀን 10 ሰዓት ላይ ጨዋታቸውን ያደርጋሉ። ሱዳን ከዩጋንዳ እንዲሁም ታንዛኒያ ከጅቡቲ የሚያደርጓቸው የምድብ ሁለት ጨዋታዎችም ዛሬ የሚደረጉ መርሃ ግብሮች እንደሆኑ ይታወቃልና ሀገራችን ኢትዮጵያ እያስተናገደች የምትገኘው የሴካፋ ከ17 ዓመት በታች ወንዶች ውድድር አሁንም እንግዲህ እንደቀጠለ ይገኛል። ዛሬ ጨዋታዎች ቀጥለው የሚደረጉ ነው የሚሆነው። የኢትዮጵያ ብሔራዊ ቡድን ቀን 7 ሰዓት ላይ በአዲስ አበባ አበበ ቢቂላ ስቴዲየም ከደቡብ ሱዳን ብሔራዊ ቡድን ጋር ሁለተኛ የምድብ ጨዋታውን የሚያደርግ ነው የሚሆነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። ትላንትና በአውሮፓ የዓለም ዋንጫ የማጣሪያ ጨዋታዎች ቀጥለው ተደርገዋል። ሲጠበቁ የነበሩ ጨዋታዎች ነበሩ። ለምሳሌ ያክል ጀርመንና ስሎቫኪያ የሚያደርጉት መርሃ ግብር በርካቶች በጉጉት ሲጠብቁት የነበረ ጨዋታ ነው። ምክንያቱም እነዚህ ሁለት ብሔራዊ ቡድኖች የትላንትናው ጨዋታ ከመጀመሩ በፊት የነበራቸው ነጥብ ተመሳሳይ ነጥብ እንደነበር ተመልክተናልና የትላንትናውን ጨዋታ ማሸነፍ የሚችል ብሔራዊ ቡድን በቀጥታ ወደ ዓለም ዋንጫው ማለፉን የሚያረጋግጥበት ጨዋታ እንደነበር እናስታውሳለን። ጀርመን ምንም እንኳን በጎል ክፍያ የትላንትናው ጨዋታ ከመደረጉ በፊት ምድቡንም በበላይነት እየመራች የነበረችበት ደረጃ ላይ የነበረች ቢሆንም ነገር ግን ስሎቫኪያ ተመሳሳይ ነጥብ ይዛ ነበርና ሁለቱም 12 ነጥቦችን ሰብስበው ነበር። ነገር ግን የትላንትናው ጨዋታ እንደሚለያቸው ሲጠበቅ ነበር። በዚህም ጀርመን ትላንትና በማሸነፏ ነጥቧን 15 በማድረስ ግሩፕ ኤ ላይ የምድቡን በበላይነት በማጠናቀቅ ወደ ዓለም ዋንጫው ማለፏን አረጋግጣለች። ስሎቫኪያ በአንጻሩ ሁለተኛ ደረጃን ይዛ አጠናቃ ወደ ጥሎ ማለፉ የገባችበትን አጋጣሚ ነው ያገኘችው። ትላንትና ጀርመን ስሎቫኪያን 6-0 በሆነ ውጤት ስታሸንፍ የትላንትና ግቦቹን ያስቆጠሩ ተጫዋቾችን እንንገራችሁ። የኒውካስል ዩናይትዱ ተጫዋች የሆነው ኒክ ቮልትማደ ትላንትናም ጎል ማስቆጠር የቻለ ተጫዋች እንዲሁ ሆኗል። ባለፉት ጨዋታዎች ለክለቡና ለሀገሩ ተደጋጋሚ ጎሎችን እያስቆጠረ ይገኛል። ባለፈው ጀርመን እንኳን ስታሸንፍ ጎሎችን ሲያስቆጠር ሁለት ጎሎችን ሲያስቆጠር ተመልክተናልና ኒክ ቮልትማደ ትላንትና 18ኛው ደቂቃ ላይ ጎል አስቆጥሯል። ከዛ በተጨማሪ 29ኛው ደቂቃ ላይ የባየር ሚኒኩ ሰርጅ ናብሪ እንዲሁ ትላንትና ጎል ያስቆጠረበትን አጋጣሚ ተመልክተናል። ቀሪዎቹን ሁለት ጎሎች ደግሞ እንዲሁ ተከታትሎ ያስቆጠረው 36ኛውና 41ኛው ደቂቃ ላይ ጎሎቹን ያስቆጠረው ሊሮይ ሳኔ ነው። ባለፈውም ጨዋታ እንዲሁ በጣም ጥሩ የሚባል እንቅስቃሴን አድርጓል። ወደ
ጋላታሳራይ እንዳመራ ይታወቃልና የጀርመን ብሔራዊ ቡድን አሰልጣኝ የሆኑት ዩሊያን ናግልስማን ጭምር እጅግ አስደናቂ አቋሙን ያሳየው ሲሉ ጭምር ተናግረውለት ነበር። ትላንትና ደግሞ ከፍሎሪያን ቨርትስ የተቀበላቸውን 2 ኳሶች ሁለቱንም ወደ ጎልነት በመቀየር የጀርመንን መሪነት ወደ 4 ከፍ ያደረገበትን አጋጣሚ ተመልክተናል። እንዲሁ ባኩ 67ኛው ደቂቃ ላይ ጎል አስቆጠረ። እንዲሁ ደግሞ ሐሰን ኦዶጋርዶ ደግሞ የተባለ ተጫዋች ደግሞ እንዲሁ ጎል አስቆጥሮ በአጠቃላይ የጀርመን ብሔራዊ ቡድን ስሎቫኪያን 6-0 በሆነ ሰፊ ውጤት ያሸነፈበት መርሃ ግብር ትላንትና በዚህ መልኩ ነው የተጠናቀቀው። ጀርመንም የምድቡን በበላይነት በማጠናቀቅ ወደ 2026ቱ አሜሪካ፣ ካናዳና እንዲሁ ደግሞ ሜክሲኮ በጋራ በሚያስተናግዱት ዓለም ዋንጫ ላይ ተሳታፊነት ካርዷን ማግኘት መቻሏን ነው ትላንትና የተመለከትነው። ሌላኛው በጣም ሲጠበቅ የነበረው ጨዋታ ኔዘርላንድና ሉቴኒያ ያደረጉት መርሃ ግብር እንደሆነ ይታወቃል። በትላንትናው መርሃ ግብር ከመደረጉ በፊት ኔዘርላንድ በምድብ ጂ ነው የምትገኘው። እንግዲህ 7 ጨዋታዎችን አድርጋ የሰበሰበችው ነጥብ 17 ነበር ከትላንትናው ጨዋታ በፊት። ፖላንድም እንዲሁ የትላንትናውን ጨዋታ እንግዲህ ማሸነፍ ችላለች። ነገር ግን እንግዲህ ነጥቧም ከኔዘርላንድ ጋር ተቀራራቢ ነበርና ምናልባት ኔዘርላንድም ያላረጋገጠች ሌላኛዋ ብሔራዊ ቡድን ነበረች። የትላንትናውን ጨዋታ ማሸነፍ ይጠበቅባት ነበር ወይም ነጥብ ማግኘት ይጠበቅባት ነበር ከትላንትናው ጨዋታ። ኔዘርላንድ ትላንትና ያደረገችውን ጨዋታ በአጠቃላይ ደግሞ እንዲሁ 4-0 በሆነ ውጤት በማሸነፍም ጨዋታውን በበላይነት አጠናቃለች። ምድቡንም በበላይነት አጠናቃ ወደ 2026ቱ የዓለም ዋንጫ ማለፏን ያረጋገጠች ሌላኛዋ ብሔራዊ ቡድን ሆናለች። ትላንትና በመጀመሪያው 45 የጨዋታ ክፍለ ጊዜ ጎሉን ያስቆጠረው ቲያኒ ራይንደርስ ነው። 16ኛው ደቂቃ ላይ ለኔዘርላንድ የመጀመሪያውን ጎል አስቆጠረ የማንቸስተር ሲቲው ተጫዋች። ከዛም በፍጹም ቅጣት ምት ኮዲ ጋክፖ 58ኛው ደቂቃ ላይ መሪነቱን ወደ 2 ከፍ አደረገው። የቶተንሃሙ ዣቪ ሲመንስ 60ኛው ደቂቃ እንዲሁ የአስተን ቪላው ዶዌን ማለን ደግሞ 62ኛው ደቂቃ ላይ ጎል አስቆጥሮ በአጠቃላይ ጨዋታውን ኔዘርላንድ 4-0 በሆነ ውጤት ማሸነፍ ችላለች። የሮናልድ ኪውመን ቡድን ወደ ዓለም ዋንጫው ማለፉን ያረጋገጠበት ውጤት ነው ትላንትና እንዲሁ ማስመዝገብ የቻለው። ሌሎች የተደረጉ ጨዋታ ውጤቶችን እንንገራችሁ። ቼክ ሪፐብሊክ ጂብራልተርን 6-0 በሆነ ሰፊ ውጤት ያሸነፈችበት መርሃ ግብር ሌላኛው ትላንትና የተደረገ ነው። የሮበርት ሌቫንዶስኪ ሀገር የሆነችው ፖላንድ ከማልታ ጋር ጨዋታዋን አድርጋ 3-2 በሆነ ውጤት ማሸነፍ ችላለች። ክሮኤሺያ ወደ ዓለም ዋንጫ ቀደም ብላ ማለፏን ያረጋገጠች ሀገር ናት። የሉካ ሞድሪች ሀገር ትላንትና ሞንቴኔግሮን 3-2 በሆነ ውጤት ያሸነፈችበት መርሃ ግብር ነው የተደረገው። ከዛ ውጭ ደግሞ ኖርዘርን አየርላንድና ሉክዘምበርግ ያደረጉት ጨዋታ ደግሞ በኖርዘርን አየርላንድ 1-0 አሸናፊነት የተጠናቀቀ የትላንትና መርሃ ግብር እንደሆነ ነው የተመለከት ነው። የዓለም ዋንጫ የማጣሪያ ጨዋታዎች ዛሬም በመጨረሻው ቀን ቀጥለው የሚደረጉ ነው የሚሆነው። ዛሬ በርከት ያሉ ጨዋታዎች ይደረጋሉ። ከዛም በአውሮፓ የሚደረጉ የማጣሪያ ጨዋታዎች እንግዲህ የምድብ የበላይ የሆኑት ወደ ዓለም ዋንጫው ማለፋቸውን የሚያረጋግጡበት የመጨረሻው ቀን ነው። ቀሪዎቹ ሁለተኛ ደረጃን ይዘው ያጠናቀቁት ብሔራዊ ቡድኖች ደግሞ መጋቢት ላይ በሚደረገው ድጋሚ ኢንተርናሽናል ብሬክ እንግዲህ የደርሶ መልስ ወይም የእርስ በርስ ጨዋታቸውን ያደርጉና ተጨማሪ በአውሮፓ የዓለም ዋንጫ ተሳታፊ ሀገራት ኮታን የሚሞሉ ነው የሚሆነው። ዛሬ የሚደረጉ ጨዋታዎችን እንንገራችሁ። ሁሉም ጨዋታዎች የሚደረጉት ምሽት 4:45 ሲል ነው የሚደረጉት። ኦስትሪያ ከቦስኒያና ሄርዞጎቪና ጨዋታቸውን ያደርጋሉ። ሌላኛው ቤላሩስና ግሪክ የሚያደርጉት ጨዋታ ይጠበቃል። ቤልጅየም ዛሬ ከሌችተንስታይን ጋር መርሃ ግብሯን ታደርጋለች። የዛሬው ጨዋታ በጣም በትልቁ በጉጉት የሚጠበቅ ጨዋታ ነው የሚሆነው። ምክንያቱም ባለፈው ጨዋታ ከካዛኪስታን ጋር ነጥብ ጥላ ነበርና በርካታ የቤልጅየም ብሔራዊ ቡድን ተጫዋቾች ጭምር ብስጭታቸውን ገልጸው እንደነበር ተመልክተናል። ዛሬ ደግሞ ጨዋታውን የግድ ማሸነፍ ይጠበቅባታል። ምክንያቱም ቤልጅየም በዚህ ምድብ ማለትም ባሉበት ግሩፕ ጄ ያላት ነጥብ 15 ነው። በአንጻሩ ሁለተኛ ደረጃ ላይ የተቀመጠችው ኖርዝ ማሴዶኒያ ደግሞ እንዲሁ 13 ነጥቦች ያሏትና እንዲሁ ደግሞ ዌልስም 13 ነጥብ አላት። ስለዚህ ከነዚህ ቡድኖች አንዳቸው የሚያሸንፉ ከሆነና ቤልጅየም ምናልባት የምትሸነፍ ከሆነ እንግዲህ አንደኝነቱን ታጣለች። ስለዚህ የዛሬው ጨዋታ በትልቁ የሚጠበቅ ጨዋታ ነው። ቤልጅየም ከሌችተንስታይን ጋር ነው መርሃ ግብሯን የምታደርገው። ባለፈው ጨዋታ ከካዛኪስታን ጋር ያደረገችውን መርሃ ግብር በአቻ ውጤት ማጠናቀቅ መቻሉ የምናስታውሰው ነው። ነገር ግን ሌችተንስታይን ግን በዚህ ምድብ አንድም ነጥብ መሰብሰብ ያልቻለች ብሔራዊ ቡድንነት በ7 ጨዋታ ሁሉንም ጨዋታዎች ተሸንፋ 24 የጎል ዕዳ ይዛ ነው የመጨረሻው ደረጃ ላይ የተቀመጠችው። ቤልጅየም ዛሬም ከሷ ጋር ነው ከሌችተንስታይን ጋር ነው ጨዋታውን የምታደርገውና ቀለል ያለ ተጋጣሚ አግኝታለች ተብሎ በርካቶች ግምቶቻቸውን እየሰጡ ነው የሚገኘው። ቤልጅየምና ሌችተንስታይን ጨዋታቸውን የሚያደርጉ ነው የሚሆነው። ሌላኛው ቡልጋሪያና ጆርጂያ የሚያደርጉት ጨዋታ ይጠበቃል።
ኮሶቮ ከስዊዘርላንድ የሚያደርጉት ጨዋታም ዛሬ የሚደረግ ነው። ሮሜኒያና ሳን ማሪኖ ጨዋታቸውን ያደርጋሉ። ስኮትላንድ ከዴንማርክ፣ እንዲሁ ስዊድን ከስሎቬኒያ፣ ዌልስ ደግሞ ከኖርዝ ሜሴዶኒያ የሚያደርጉት መርሃ ግብር ዛሬ የሚጠበቁ ትልልቅ ጨዋታዎች ናቸው። በአብዛኛው ግን ዛሬ ትኩረት የሚስበው ጨዋታ ስፔንና ቱርክ የሚያደርጉት መርሃ ግብር በርካቶች በጉጉት ይጠብቁታል። እንግዲህ ትልቅ ፉክክር እንመለከታለን ተብሎ ይታሰባል። ቱርክም በኮከብ ተጫዋቾች የተሞላ ስብስብ እንደሆነ ይታወቃል። በዚህ ምድብ ስፔን 15 ነጥቦችን ሰብስባለች፣ ወደ ዓለም ዋንጫው አልፋለች ብሎ ማሰብ ይቻላል። ምክንያቱም እንግዲህ ቱርክ ዛሬ ማሸነፍ የምትችል ከሆነ በእርግጥ ነው ሁለቱ ቡድኖች ነጥባቸው ተመሳሳይ 15 ላይ ይሆናል። ነገር ግን የግብ ክፍያው በጣም ልዩነት አለው። ስፔን 19 የጎል ልዩነት አላት፣ ወይም 19 ንጹህ ጎል አላት። በአንጻሩ ቱርክ 5 ንጹህ ጎል ነው ያላት። ስለዚህ ዛሬ ቱርክ የምታሸንፍ ከሆነ ጨዋታውን የግድ በሰፊ የጎል ልዩነት ማሸነፍ ይጠበቅባታልና ያ ደግሞ ከባድ ሊያደርግባቸው እንደሚችል ይገመታል። ስለዚህ የዛሬው ጨዋታ ለቱርክ ብሔራዊ ቡድን እንግዲህ ሁለተኛ ደረጃነቷን ይዛ አስጠብቃ የምትቆይበት ይሆናል ተብሎ ይታሰባል። እርግጥ ነው ሁለተኛ ደረጃን ይዟ ማጠናቀቋን ማረጋግጣለች። ምክንያቱም ተከታዩዋ ሶስተኛ ደረጃ ላይ የተቀመጠችው ጆርጂያ ያላት ነጥብ 3 ብቻ እንደሆነ ይታወቃልና ስለዚህ ቱርክና ስፔን ከዚህ ምድብ የማለፍ እድላቸው ሰፊ ነው። ግን አንደኛው ግዴታ ወደ ጥሎ ማለፍ መግባት ይጠበቅበታል። ቱርክ ወደ ጥሎ ማለፉ የምትገባ ይመስላል። 12 ነጥብ ነው ያላት። ስፔን 15 ነጥቦችን ሰብስባለች። ሁሉንም ያደረገቻቸውን 5 ጨዋታዎች ማሸነፍ የቻለች ብሔራዊ ቡድን ናት። ዛሬ ስፔንና ቱርክ የሚያደርጉት መርሃ ግብር ምሽት 4:45 ሲል የሚደረግ መርሃ ግብር እንደሆነ ይታወቃል። ትልቅ ፉክክርም በዚህ ጨዋታ ላይ እንመለከታለን ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። የዛሬ ምሽት 4:45 ላይ የሚደረጉ ሁሉም ጨዋታዎች እነዚህ ነው የሚመስሉት። በአውሮፓ የዓለም ዋንጫ የማጣሪያ ጨዋታዎች የሚደረጉ የዛሬ መርሃ ግብሮች ናቸው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። አርሰናልን የተመለከቱ መረጃዎችንን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው ውድ ቤተሰቦቻችን። ከአርሰናል ጋር በተያዘም የተለያዩ ስፖርታዊ ጉዳዮች እየወጡ ይገኛሉ። አንደኛው ቪክተር ዮኬሬሽ በአንድ የውድድር ዓመት 20 ጎሎችን ማስቆጠር የሚችል የፊት መስመር ላይ የማይሽኮረመም በጣም ጥሩ የአጥቂ መስመር ተጫዋች ነው ሲል ነው የቀድሞው የማንቸስተር ሲቲና የአርሰናል ተጫዋች የነበረው ፖል ዲኮቭ ሐሳቡን እየሰጠም የሚገኘው። ስለ ቪክተር ዮኬሬሽ ሲናገረም ፖል ዲኮቭ እንዲህ ሲል የተናገረው ቪክተር ዮኬሬሽ ትክክለኛው አካል ብቃቱና ጤናማ ከሆነ የአርሰናል ትልቁ ልዩነት ፈጣሪ ወይም ተጽዕኖ ፈጣሪ ተጫዋች እንደሚሆንም ጠንቅቅ ያውቃለሁ ሲል ጭምር ነው እየተናገረ የሚገኘው። ዲኮቭ ሲናገር እንግዲህ የተለያዩ ጉዳዮችን አንስቷል። ዲኮቭ ስለዚህ ተጫዋች ሲናገር እንግዲህ ቪክተር ዮኬሬሽ አንድ ምርጥ የፊት መስመር ተጫዋች ሊኖረው የሚገባ የብቃት ደረጃዎችን በሙሉ ያሟላ የፊት መስመር ተጫዋች እንደሆነ ጭምር ነው የማውቀው ሲል ይናገራል። ሁልጊዜም ወርቃማ የሆነና ትልቅ የጎል ቁጥር ያለው የፊት መስመር ተጫዋች ነው። ትልቁ ዓላማው ደግሞ በፕሪሚየር ሊግም ይሁን የቻምፒየንስ ሊግን በየትኛውም ውድድር በሲዝኑ 20 ጎሎችን ማስቆጠር ነው። የሱ ዋናው ኢላማ ደግሞ ያን እንደሆነ ማውቃለሁ። ቪክተር ጤናማ ሆኖ መቆየት ከቻለ እሱ ካለው ብቃት አንጻር እንግዲህ ከሱ ጎን አብሮት የሚሰለፉ ባለብዙ ተሰጥኦ ያላቸው ተጫዋቾች እነ ኤዜም፣ እነ ቡካዮ ሳካ፣ እነ ትሮሳርድ፣ እነ ማርቲኔሊ፣ ዴክላን ራይስ ደግሞ በመሃል ሜዳ ላይ እያለ ደግሞ ለአንድ የውድድር ዓመት 20 ጎሎችን ማስቆጠር የማይችልበት ምንም አይነት ምክንያት የለም። እነዚህ ተጫዋቾችን ከጀርባው አድርጎ ስለዚህ የጎል እድሎችን ይፈጥሩለታል። እሱ ደግሞ የሚመራ አይነት አጥቂ አይደለምና ጎሎችን ያስቆጥራል። ስለዚህም በአንድ የውድድር ዓመት 20 እና ከዛ በላይ ጎሎችን ማስቆጠር የሚችል ተጫዋች አድርጌ እመለከተዋለሁ ሲል ጭምር ነው የተናገረው። በዚህ ሳምንት መጨረሻ አርሰናል ከቶትንሃም ጋር ነው ወሳኝ የሚባል ጨዋታን እንደሚያደርግ የሚታወቀውና በርካቶች በጉጉት እየጠበቁት ይገኛሉ። ይህንን ጨዋታ በተመለከተ ማርቲን ኪዮን ከቶትንሃም ጋር አርሰናል ስላለበት ጨዋታ በተመለከተ አንዳንድ ጉዳዮችን አጋርተዋል። ከዚህ ጨዋታ የሚያሳስበኝ የስፐርስ የሜዳ ውጪ ብቃት ነው። ስፐርስ በሜዳው እንግዲህ ሲሆን እንደ አንድ ወይም ሁለት ደግሞ የተለያዩ አካላት ነው። በሜዳው አንድ ድል ከአምስት ውስጥ ደግሞ ያስመዘግባል። እናም ከሜዳ ውጪ ደግሞ ከአምስት ውስጥ አራቱን እንዳሸነፉ ቁጥሮችን አይቻለሁ። አሰልጣኙ ነገሮችን በማዘጋጀትም በጣም ጎበዝ እንደሆኑ ጭምር አውቃለሁ ሲል ጭምር ነው ማርቲን ኪዮን የተናገረው። እንዲህ ቁጥራዊ ነገሮችን ከተመለከታችሁ ቶትንሃም ሆትስፐርስ ዘንድሮ ከሜዳ ውጭ ያስመዘገባቸው ነጥቦች ከፕሪሚየር ሊጉ ከሚገኙ ከ20ዎቹ ቡድኖች የላቀ እንደሆነ ተመልክተናል። ከሜዳ ውጪ በጣም ጥሩ ነጥቦችን እያስመዘገበ ይገኛል። በዚህ ሳምንት ከሜዳ ውጪ የሚያደርጉት ጨዋታ ለማየትም ትንሽ ሙከራ አድርጌያለሁ ብለዋል ማርቲን ኪዮን። እናም በጣም ጥሩ እንቅስቃሴ ያሳያሉ። አርሰናል ደፋር ሆኖ በማጥቃት ጨዋታውን ለመቆጣጠር መሞከር ይኖርበታል ሲልም ጭምር ነው ማርቲን ኪዮን የተናገረው። በዚህ ሳምንት ትልቁ የደርቢ ጨዋታ የሰሜን ለንደን ደርቢ እርስ በርሳቸው የሚያደርጉት ጨዋታ
በትልቅ ጉጉት የሚጠበቅ ጨዋታ ይሆናል። አርሰናል ከቶትንሃም ጋር በዚህ ሳምንት የሚያደርጉት ጨዋታ የሚጠበቅ መርሃ ግብር ነው። በጉዳት ላይ የነበሩ አንዳንድ የአርሰናል ተጫዋቾች በዚህ ጨዋታ ላይ ይመለሳሉ ተብሎ ይጠበቃል። እነ ቪክተር ዮኬሬሽ፣ ኖኒ ማንዱዌኬ ቀደም ብለው ከጉዳታቸው አገግመው ለዚህ ጨዋታም በትልቁ ዝግጅታቸውን እያደረጉ ነው የሚገኙት። በአንጻሩ በዚህ ኢንተርናሽናል ብሬክ ጨዋታዎች ወቅት ግን ጋብሪኤል ማጋሌሽን በጉዳት ምክንያት ማጣታቸው ይታወሳልና በቶትናሙ ጨዋታ ላይ የመሰለፍ እድሉ በጣም ጠባብ እንደሆነ መረጃዎች ያሳያሉ። ስለዚህም ደግሞ እሱን ተክቶ ምናልባት ፒዮሮ ሂንካፒዬ አሊያ ደግሞ ክሪስቲያን ሞስኩዌራ የሱን ቦታ ይተካሉ ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙትና ጋብሪኤል ማጋሌሽን ግልጋሎት በዚህ ሳምንት ከቶትናም ጋር በሚደረገው ጨዋታ ላይ እንደማያገኙ ነው በአርሰናል በኩል እየሰማን የምንገኘው። ምናልባት ግን ማርቲኔሊ እንዲሁ ደግሞ ቪክተር ዮኬሬሽ እና ሌላኛው ተጫዋች ነው ማንዱዌኬ በዚህ ጨዋታ ላይ የመመለስ እድላቸው ሰፊ እንደሆነ እየተገለጸ ነው። ማርቲን ኦዴጋርድ ይናገራል። የዓለም ዋንጫ ማለፋቸው ይታወሳል። የኖርዌይ ብሔራዊ ቡድን እና የቡድኑ ካፕቴን እንደሆነ ይታወቃል። ባለፉት ባደረጉት 2 ጨዋታዎች ላይ ግን በጣሊያኑ ጨዋታም እንዲሁ ተሳትፎ እንዳላደረገም እናስታውሳለን። ምክንያቱም በጉዳት ላይ የሚገኝ ተጫዋች እንደሆነ ይታወቃልና በጉዳቱ ምክንያት የኖርዌይ ብሔራዊ ቡድን ባለፉት 2 ጨዋታዎች ላይ ማገልገል አልቻለም። ነገር ግን ኖርዌይ ምስጋና ለኤርሊንግ ሃላንድና ለቡድን አጋሮቹ ይሁንና ወደ ዓለም ዋንጫ ከ28 ዓመታት በኋላ መመለሷ ይታወሳል። ማርቲን ኦዴጋርድ ደግሞ ይናገራል። የዓለም ዋንጫ ካሉት ታላላቅ ውድድሮች አንደኛው ነው። ከልጅነቴ ጀምሮ በዚህ ውድድር ላይ መጫወት ህልሙ ነበረኝና ያ ህልሜ ደግሞ የተሳካ ይመስለኛል ሲልም ጭምር ነው ማርቲን ኦዴጋርድ የተናገረው። የኖርዌይ ብሔራዊ ቡድን በቀጣዩ በ2026 በሚደረገው የዓለም ዋንጫ ላይ ተሳትፏን ታደርጋለችና ጤነኛም የሚሆን ከሆነ ማርቲን ኦዴጋርድም በዛ ውድድር ላይ ጥሩ ነገሮችን ያሳያሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው እንደሚሆን ነው በርካቶች ግምቶቻቸውን እያሰፈሩ የሚገኙት። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን ነው ወደ እናንተም የምናደርሰው ውድ ቤተሰቦቻችን። በተወዳጁ የእንግሊዝ ፕሪሚየር ሊግ ከቶተንሃም ጋር በተደረገ ጨዋታ የጉልበት ጉዳት ያጋጠመው የማንቸስተር ዩናይትዱ የፊት መስመር አጥቂ የሆነው ቤንጃሚን ሼስኮ እንግዲህ የጉልበት ጉዳት እንዳጋጠመው በይፋም መረጋገጡ የሚታወስ ነውና ለምን ያክል ጊዜ ከሜዳ እንደሚርቅ ግን እስካሁን ድረስ በይፋ የተገለጸ ነገር አልነበረም። አንዳንድ ዘገባዎች እንደሚያሳዩት ከሆነ አገኘን ብለው ባወጡት መረጃ መሰረት እስከ 5 ሳምንታት ከሜዳ እንደሚርቅ ግምቶቻቸውን ሲያመለክቱ እንደነበር ወይም ደግሞ ግምቶቻቸውን ሲገልጹ እንደነበር እናስታውሳለን። ቤንጃሚን ሼስኮ በጉልበት ጉዳቱ ምክንያት ቢያንስ ለአንድ ወር ከሜዳ ሊርቅ እንደሚችል ግን አሁን ስካይ ስፖርት አገኘውት ያለውን መረጃ አጋርቷል። ይህንንም ተከትሎ ቤንጃሚን ሼስኮ ማንቸስተር ዩናይትድ በቀጣይ የሚያደርጋቸው 5 ያክል ጨዋታዎች የመሰለፍ እድሉ በጣም አጠራጣሪ እንደሆነ ጭምር ነው እየተነገረ የሚገኘው። ስለዚህ የቤንጃሚን ሼስኮ የመመለሻ ጊዜም በማገገም ሂደቱ ላይ የተመሰረተ ሲሆን ምናልባትም ከአንድ ወር ባነሰ ጊዜ ውስጥም ወደ ሜዳ ሊመለስ ይችላል። ነገር ግን በአብዛኛው አንድ ወር ብለው ግምቶቻቸውን አስቀምጠዋል። አንድ ወር የሚያመልጠው ከሆነ ደግሞ ምናልባት ከኤቨርተን ጋር የሚደረገው የፕሪሚየር ሊግ ጨዋታ፣ ከክሪስታል ፓላስ፣ ከዌስትሃም ዩናይትድ፣ ከወልቨርሃምፕተን ወንደረርስ፣ ከቦርንመዝ ጋር የሚያደርገው ጨዋታም ሊያመልጠው እንደሚችል እየተገለጸ ይገኛል። ለአንድ ወር የማይኖር ከሆነ እነዚህ ጨዋታዎች ያምልጠውት ከአስተን ቪላ ጋር በሚደረገው የፕሪሚየር ሊግ ጨዋታ ይመለሳል ተብሎ ነው የሚታሰበው። በቀጣይ እንግዲህ በሚደረጉ ጨዋታዎች ላይ አሰልጣኝ ሩበን አሞሪም ሜሰን ማውንትን ከቤንጃሚን ሼስኮ እና ከብሪያን ኤምቤሞ ጋር በማጣመር ሊጠቀም የሚችልበት እድል በጣም ሰፊ እንደሆነ ነው እየተገለጸ የሚገኘው። ሌላኛው ከማንቸስተር ዩናይትድ ጋር በተያያዘ አንድ ሀሳብ እንዳላቸው እየተነገረ ነው፣ ወይም አንድ እቅድ እንዳወጡ እየተነገረ ነው። ዩናይትድ በጥር አማካይ ለማስፈረም ላይሞክር ይችላል የሚሉ ዘገባዎች እየወጡ ይገኛሉ። ምናልባት በቅናሽ የሚገኙ ምናልባት በውሰት የሚገኙ ተጫዋቾችን ለማስፈረም ካልሆነ በስተቀር ገንዘቦችን በትልቁ አውጥተው ተጫዋቾችን የማስፈረም በአማካይ ቦታ ላይ እቅድ እንደሌላቸውና ነገር ግን በክረምቱ ግን በጣም ትልቅ ተጫዋችን ለማስፈረም የደሞዝ ቅነሳ ጭምር እንደሚያደርጉና ገንዘቦችን ጠርቅም አድርገው እንደሚያዘጋጁ ለሚቀጥለው የክረምት ተጫዋቾች የዝውውር መስኮት እየተገለጸ ይገኛል። ማንቸስተር ዩናይትድ ዋና የሚላቸውን የሚፈልጋቸውን የአማካይ ስፍራ ተጫዋቾች በጥር ማግኘት እድል እንደማይኖር ቀደም ብሎም ተረድቶታልና እንደዚህን ተጫዋቾች ለማስፈረም በጥር እንደማይሞክርና ካርሎስ ባሌባንም ይሁን አደም ዋርተንም ይሁን ኤሊዮት አንደርሰንም ቢሆን እንዲሁ ደግሞ አንጄሎ ስቲለርንም ቢሆን በጥር ተጫዋቾች የዝውውር መስኮት ለማስፈረም እጅግ አስቸጋሪ እንደሚሆን ይታመናልና በጥር አማካይ አያስፈርምም። ነገር ግን የደሞዝ ቅነሳዎችን አድርጎ በክረምቱ ትልቅ ተጫዋች ለማስፈረም ግን እንቅስቃሴ ያደርጋል ተብሎ ይታሰባል። ዩናይትድ በጥር ተጫዋቾች የዝውውር መስኮት የአማካይ ስፍራ ተጫዋች ለማስፈረም እቅድ እንዳልያዘ ነው የተነገረው። ምንም እንኳን ክለቡ በበርካታ የተከላካይ አማካይ ስፍራ ተጫዋቾች ላይ ክትትል እያደረገ ቢገኝም
በጥር ተጫዋቾች የዝውውር መስኮት ግን ወደ ቡድኑ አዲስ አማካይ ይቀላቅላል የሚል እምነት እንደሌለ ነው የተነገረው። ማንቸስተር ዩናይትድ የአማካይ ስፍራ ተጫዋች ለማስፈረም እቅድ የያዙት በቀጣዩ ክረምት እንደሆነ ምን የተነገረው። ክለቡ በክረምቱ 2 አዳዲስ አማካይ ስፍራ ተጫዋቾችን ለማስፈረም እቅድ ይዛል ተብሎ ተናግሯል። ለዚህም እንዲረዳው ማንቸስተር ዩናይትድ እስከ መጪው ሰኔ ድረስም በቡድን ውስጥ የሚገኙ ሁሉም ተጫዋቾች ሳምንታዊ ደሞዙን በጥቂት ለመቀነስ መወሰኑ ነው እየተነገረ የሚገኘው። በዚህ መሰረት ማንቸስተር ዩናይትድ በእያንዳንዱ ተጫዋች ላይ አነስተኛ የደሞዝ ቅናሽ በማድረግም አሁን ላይ በሳምንት ለተጫዋቾች ከሚወጣው የደሞዝ ወጪ በ1 ሚሊዮን ፓውንድ ያነሰ ክፍያን ለመፈጸም እቅድ እንደያዘ ነው ኢኤስፒኤን እንግዲህ የሱ ሮብ ዳውሰን መረጃውን እያጋራ የሚገኘውና እንደዚህ አይነት እቅዶችን ያዘው። ማንቸስተር ዩናይትድ በቀጣይ ክረምት አማካዮችን ለማስፈረም ካሁኑ ነገሩን የሚያቀሉ ቅድመ ተግባራትን ለማከናወን ያቀደው። ለዚህም ደግሞ ለክረምቱ ኢንቨስትመንት ይረዳ ዘንድም ከሳምንታዊ የደሞዝ ቢል ላይ 1 ሚሊዮን ፓውንድ ቅናሽ ለማድረግ ማቀዳቸው ተሰምቷል። ይህም በሩበን አሞሪም ስር የተጠነሰሰውን የቡድን ግንባታ በቀጣዩ ምዕራፍ ለመጨረስም የሚያስፈልጉ ፊርማዎችን ለማድረግ የሚያስችል እንደሆነ ጭምር ነው እየተነገረ የሚገኘውና ዩናይትድ እንደዚህ አይነት ነገሮችን ለማድረግ ነው እንቅስቃሴዎችን እያደረገ የሚገኘው። ከሚፈልጋቸው ተጫዋቾች መካከል አንደኛው ኤሊዮት አንደርሰን እንደሆነ ይነገራል። ማንቸስተር ዩናይትድ የኤሊዮት አንደርሰን አድናቂ እንደሆነ ይነገራል። ነገር ግን ብቸኛው ክለብ እንደማይሆን ግን ግምቶች እየወጡ ነው። ሌሎች ክለቦችም ይህንን ተጫዋች ለማስፈረም እንቅስቃሴዎችን ሊያደርግ እንደሚችል ግምቶች እየወጡ ይገኛሉ። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ኤሊዮት አንደርሰንን ለማስፈረም ውጥንን የያዘ ሲሆን ሆኖም ግን ከሌላኛው የሊጉ ክለብ ከሆነው ኒውካስል ዩናይትድም ከባድ ፉክክር ይገጥማል ተብሎ እንደሚታሰብ ነው መረጃዎች የወጡት። ኒውካስል ዩናይትድ እንግሊዛዊውን አማካይ ለማስፈረምም ጽኑ ፍላጎት እንዳለው ይነገራል። የቀድሞው የኒውካስል ተጫዋች እንደነበር እናስታውሳለን። ኒውካስል ዩናይትዶች በፒኤስአር ወይም በፋይናንሻል እንግዲህ ጉዳዮች ላይ ቅጣት እንዳይደርስባቸው በሚል በአካዳሚያቸው ያደጉ ተጫዋቾችን በሸጡበት ሰዓት ከሸጧቸው ተጫዋቾች መካከል አንደኛው ነው ኤሊዮት አንደርሰን። አሁን ላይ ግን እጅግ አስደናቂ ብቃቱን በኖቲንግሃም ፎረስት ማሳየቱን ተከትሎ ኒውካስል ዩናይትዶች በድጋሚ ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ዘገባዎች ያሳያሉና ከዩናይትድ ጋር ለመፎካከርም ዝግጁ ናቸው። ሆኖም ግን ኖቲንግሃም ፎረስት ተጫዋቹን በጥር የዝውውር መስኮት የመልቀቅ ምንም አይነት ፍላጎት እንደሌለው ነው የቴሌግራፍ ጋዜጣ መረጃውን እያጋራ የሚገኘው። ምናልባት ማንቸስተር ዩናይትድ ግን በጥር ተጫዋቾች የዝውውር መስኮት ካስፈረመ ሊያስፈረም የሚችለው የውሰት ስምምነት የኮነር ጋላገር ውል ሊሆን እንደሚችል ነው ግምቶች እየወጡ የሚገኙት። ዩናይትድ ከኮነር ጋላገር ወኪሎች ጋርም ንግግሮችን እንዳደረገ የሚያሳዩ ሪፖርቶች ይወጣሉ። ማንቸስተር ዩናይትዶች ከእንግሊዛዊው አማካይ ኮነር ጋላገር ወኪል ጋር ውይይቶችን እንዳደረገ ነው መረጃዎች የወጡት። የተጫዋቹ ወኪል ኮነር ጋላገር በጥር የዝውውር መስኮት ማንቸስተር ዩናይትድን በሚቀላቀልበት ሁኔታ ዙሪያ ከማንቸስተር ዩናይትድ ባለስልጣናት ጋር ንግግሮችን ማድረጉ ነው የተገለጸው። ተጫዋቹ ወደ ማንቸስተር ዩናይትድም የመዘዋወር ከፍተኛ ፍላጎት እንዳለውም ጭምር ነው አንዲ ካይላ መረጃውን እያጋራ የሚገኘው። ስለዚህም ይህ ተጫዋች በማንቸስተር ዩናይትድ እንግዲህ ምናልባት ሊፈረም የሚችለው የቅርብ ጊዜ የአማካይ ስፍራ ተጫዋች ይሆናል ተብሎ እንደሚጠበቅ ነው ዘገባዎች ያሳዩት። እንደ አንዳንድ የመረጃ ምንጮች ገለጻ ከሆነ ዩናይትድ የቼልሲን ጥያቄ ውድቅ አድርገው እንደነበረ ተሰምቷል። ክረምት ላይ ቼልሲዎች ያን ጥያቄ ለዩናይትድ አቅርበው ነገር ግን ዩናይትድ ያንን ጥያቄ እንዳልተቀበሉት ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት አሌሃንድሮ ጋርናቾን ለቼልሲ አሳልፈው መሸጡ የምናስታውሰው ጉዳይ ነው። ሁለቱ ክለቦች በተጫዋቹ ዝውውር ዙሪያም ለረጅም ቀናት ካደረጓቸው ድርድሮች በኋላ ነው ከስምምነት መድረሳቸው የሚታወሰው። በሁለቱ ክለቦች ድርድሮች እየተካሄዱ በነበረበት ወቅት ሰማያዊዎቹ ቼልሲዎች አንድ ጥያቄን ለማንቸስተር ዩናይትድ አቅርበው ነበር። የአማካይ ስፍራ ተጫዋች የሆነው ሮሚዮ ላቪያን የዝውውሩ አንድ አካል ለማድረግ ጥያቄ አቅርበው እንደነበር ነው የተሰማው። ሆኖም ግን ማንቸስተር ዩናይትድ በቤልጂያማዊ አማካይ ላይ የነበራቸው ፍላጎት ስላልነበረም እንግዲህ ይህንን ነገር እንዳልተቀበሉት ነው ዘገባዎች የሚያሳዩት። ምንም እንኳን የማንቸስተር ዩናይትድ ሰዎች ሮሚዮ ላቪያ በጣም ጥሩ ታለንት ያለው ተጫዋች እንደሆነ አድርገው ቢቆጥሩትም ነገር ግን ፊትነሱና እንግዲህ ተደጋጋሚ ጉዳቱ ግን ከፍተኛ ጥርጣሬ ስላደረባቸው ጥያቄውን ላለመቀበል እንደተገደዱ ነው መረጃዎች እየወጡ የሚገኙት። በአንጻሩ ግን ዩናይትድ ከሮሚዮ ላቪያ ይልቅ ግን አንድሬ ሳንቶስን ለማምጣት ምርጫው ነበር ተብሏል። ማንቸስተር ዩናይትድ ብቸኛው ከቼልሲ ጋር በጋርናቾ ዝውውር የዝውውሩ አንድ አካል ሆኖ ወደ ኦልድ ትራፎርድ እንዲመጣ ፍላጎት የነበራቸው ተጫዋች አንድሬ ሳንቶስን ብቻ ነው። በወቅቱ የዩናይትድ ሰዎች አንድሬ ሳንቶስን የጋርናቾ ዝውውር አንድ አካል በማድረግም
ሁለቱን ተጫዋቾች በቀጥታ ለመቀየር ቸልሲዎችን ጠይቀው ነበር። ሆኖም ግን ቸልሲዎች አንድሬ ሳንቶስን ለዩናይትድ አሳልፈው መስጠት ባለመፈለጋቸው ይህ የቅይር ዝውውር ሳይሳካ እንደቀረ ነው ሚረር ስፖርት መረጃውን እያጋራ የሚገኘው። ጃኦ ጎሜዝ ማንቸስተር ዩናይትድን የመቀላቀል ከፍተኛ ፍላጎት አለው ተብሏል። አሰልጣኝ ሩበን አሞሪም ጃኦ ጎሜዝን ለአማካይ ስፍራቸው ትክክለኛው ተጫዋች ይሆናል የሚል ሐሳብ እንዳላቸው ነው የሚነገረው። ወልቭስ ከተጫዋቹ ዝውውር ቢያንስ 44 ሚሊዮን ፓውንድ እንደሚፈልጉ ነው ሪካርድ ፖርቱጋል የተባለው የመረጃ ምንጭ እየገለጸ የሚገኘው። ማንቸስተር ዩናይትድ ደጋፊዎች እድሳት የተደረገለትን ካሪንግተንን እንዲጎበኙ ፍቃድ መሰጠቱ የሚታወስ ነውና በትላንትናው ዕለትም ማንቸስተር ዩናይትድ ስለ ጉብኝቱ ሂደትም ዝርዝር ጉዳዮችን አውጥቷል። ጉብኝቱ የሚጀምረው በኦልድ ትራፎርድ ዙሪያ ያሉ ነገሮችን ከመመልከት እንደሚሆን ማንቸስተር ዩናይትድ አሳውቋል። መጀመሪያ ጎብኚዎች በኦልድ ትራፎርድ የመልበሻ ክፍሎችን፣ የተጫዋቾችን መውጫና መግቢያ በሮችን፣ ሙዚየምና እንዲሁ ደግሞ የተለያዩ ነገሮችን እንደሚጎበኙ ነው የተነገረው። ደጋፊዎች ከላይ የተጠቀሱትን ስፍራዎች ጎብኝተው ካጠናቀቁ በኋላ ደግሞ በማንቸስተር የግል አውቶቡስ ወደ ካሪንግተን እንደሚጓዙ ነው የተነገረው። በማሰልጠኛ ስፍራው እድሳት የተደረገላቸው ዘመናዊ መገልገያዎች፣ አዲሱን የመልበሻ ክፍል፣ ጂምና መዋኛ ገንዳዎችን ይጎበኛሉ። የመልሶ ማገገሚያ ክፍሎች፣ ጋዜጣ መግለጫ መስጫ ቦታዎች፣ የሚዲያ ስቱዲዮዎችና የተጫዋቾችን መዝናኛ ሙሉ በሙሉ እንደሚመለከቱ ነው የተጠቆመው። የጉብኝቱ መርሃ ግብርም የሚመጡት ሰኔና ሐምሌ ወር ላይ እንደሚደረግ ተይዞ የተገለጸ ነው። ማንቸስተር ዩናይትድ ደጋፊዎች ካሪንግተንን እንዲጎበኙ ሲደረግም በታሪክ ለመጀመሪያ ጊዜ መሆኑ ጭምር ነው ዘገባዎች እየወጡ የሚገኙት። ወጣቱ የማንቸስተር ዩናይትድ አማካይ ኮኔ ሙሉ በሙሉ ከጉዳቱ አገግሞ ወደ ሜዳ ተመልሷል። በዚህም በሀገራት ጨዋታ የማሊን አንደር 23 ቡድን የወከለ ሲሆን ወደ ሀገራት ጨዋታም ኢንዶኔዥያን በሜዳዋ 3-0 አሸንፈዋል። የማሊ አንደር 23 አሰልጣኝ የሆኑት ፎሊን ዲያዋራ የኮኔን መመለስ በተመለከተ አስተያየታቸውን ሰጥተዋል። ኮኔ በብዙ ጥሩ ባህሪያት የተሞላ ወጣት ተጫዋች ነው ያሉት ሲሆን አሰልጣኙ እንግዲህ ብሩህ ተስፋ ያለው ተጫዋች ነው ሲሉም ገልጸውታል። ልክ እንደ ሌሎች የቡድን ተጫዋቾች ሁሉ እሱ ራሱን ለማሳደግም በርካታ እድሎች ያሉት የሚጫወተውም በኢንዶኔዥያ በጣም ተወዳጅ ለሆነው ለታላቁ ክለብ ማንቸስተር ዩናይትድም ነው ሲል ጭምር ነው አሰልጣኙ ሐሳቡን እንደሰጠ መረጃዎች እየወጡ የሚገኙት። ሊቨርፑልን የተመለከቱ መረጃዎችን ነው አሁን ደግሞ ወደ እናንተ የምናደርሰው። ወደ ቤተሰቦቻችን ቦርንመዝ አንቷን ሴሜኒዮን በጥር ሊሸጥ ይችላል ወይ የሚሉ ጥያቄዎች በትልቁ እየተነሱ ነው የሚገኙት። ወደ ቤተሰቦቻችን ቦርንመዝ በጥር ተጫዋቾች የዝውውር መስኮት ጋናዊውን የፊት መስመር ተጫዋች አንቷን ሴሜኒዮን ለመሸጥ ሊገደድ እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙ። ተጫዋቹ በኮንትራት ውስጥ በጥር የዝውውር መስኮት 65 ሚሊዮን ዩሮ የውል ማፍረሻ ክፍያ እንዳለው ነው የተነገረው። የውል ማፍረሻው በሚቀጥለው ክረምት በተመሳሳይ የሚኖር ቢሆንም የገንዘብ መጠኑ ዝቅ እንደሚል ነው የተገለጸው። ይህንን ተከትሎ ቦርንመዝ ተጫዋቹን ክረምት ላይ ባነሰ ገንዘብ ላለማጣት ሲሉ በጥር ለመሸጥ ሊገደዱ እንደሚችሉ መረጃዎች ይፋ ተደርገዋል። ተጫዋቹ እስከ ውድድር ዓመቱ መጨረሻ የመልቀቅ ፍላጎት የሌለው ቦርንመዝ በጥር የተጫዋቾች የዝውውር መስኮት የሚሸጠው ከሆነ ተጫዋች ማፈላለጊያ ጊዜ እንደሚፈልግም ነው የተነገረው። በተጫዋቹ ላይ በቅርቡ ሊቨርፑል፣ ማንቸስተር ሲቲ፣ ቶተንሃም እና አርሰናል በጣም ትልልቅ ፉክክሮችን እያደረጉ እንደሆነ ይታወቃል። ማንቸስተር ዩናይትድም በዚህ ዝውውር ውስጥ ለመግባት እንግዲህ እንደሚፈልግ እየተነገረ ነውና ዘ አትሌቲክ በተለይ ሊቨርፑልን በዚህ ዝውውር ውስጥ ቀዳሚ አድርጎታል። ቦርንመዞች ይህንን ተጫዋች በጥር የሚለቁት ከሆነ ሊቨርፑሎችም ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ። በተለይ በአፍሪካ ዋንጫው ምክንያት እንግዲህ ሙሐመድ ሳላህን እንደሚያጡት ይታወቃልና የተጫዋች ደግሞ የሙሐመድ ሳላህ ተተኪም ተደርጎ የረጅም ጊዜ እቅድ ውስጥ እንዳለ ይነገራል። ስለዚህ አንቷን ሴሜኒዮን ለማስፈረም ምናልባት እንቅስቃሴዎችን ሊያደርግ የሚችልበት እድል ሰፊ ነው ብሎ ዘ አትሌቲክ መረጃውን እያጋራ ይገኛል። ሊቨርፑል በሙሐመድ ሳላህ ጉዳይ ከግብጽ እግር ኳስ ፌዴሬሽን ጋር ንግግሮችን ጀምሯል። በሞሮኮ አስተናጋጅነት የሚደረገው 35ኛው የአፍሪካ ዋንጫ ሊጀመር የሚቀረው የ34 ቀናት ዕድሜ ብቻ ነው። አፍሪካውያን ተጫዋቾች ያሏቸው የአውሮፓ ክለቦችም ከሚያጧቸው ተጫዋቾች ጋር በተገናኘ ከወዲሁ ስጋት ገብቷቸዋል። በአፍሪካ ዋንጫው ሙሐመድ ሳላህን የሚያጣው ሊቨርፑል ተጫዋቹን የሚለቅበት ቀንን በተመለከተ ከግብጽ እግር ኳስ ፌዴሬሽን ጋር ንግግር መጀመሩ ነው ይፋ የሆነው። በአፍሪካ ዋንጫው በምድብ 2 ከደቡብ አፍሪካ፣ ከአንጎላ እና ከዚምባብዌ ጋር የተደለደለችው ግብጽ ወሳኝ ተጫዋቿ ሙሐመድ ሳላህን ከወዳጅነት ጨዋታ ጀምሮ መፈለጓ ለሊቨርፑልም ትልቅ ስጋትን ፈጥሯል የሚል መረጃ ነው የወጣው። በዚህ ዓመት በሊጉ አስቸጋሪ ጅማሮን ያደረገው ሊቨርፑል የአፍሪካ ዋንጫው በሚካሄድበት ሰዓት ደግሞ
እንደ አርሰናል፣ ቶትናም ሆትስፐርስ አይነት ከባባድ ጨዋታዎች ያሉበት መሆኑ ስጋቱን ከፍ አድርጎበታል። በተለይም የ33 ዓመቱ አጥቂ ግብጽ ከናይጄሪያ ከምታደርገው የአቋም መለኪያ ጨዋታዎች ጀምሮ ወደ ብሔራዊ ቡድኑ የሚያመራ ከሆነ የሊቨርፑል እንግዲህ የአጥቂውን ግልጋሎት በበርካታ ጨዋታዎች ላይ ማጣት ይገደዳል ማለት ነው። በመሆኑም በመርሲሳይዱ ክለብ ተጫዋቹን የሚለቅበት ቀንን በተመለከተ ሁለቱም የሚጠቀሙበትን ሁኔታ ለመፈለግም ከግብጽ እግር ኳስ ፌዴሬሽን ጋር የሊቨርፑል ቡድን እየተነጋገረ እንደሆነ ነው መረጃዎች የሚያሳዩት። ስለዚህ በቀጣይ በአፍሪካ ዋንጫው ጅማሮ በፊት በወዳጅነት ጨዋታ ላይ የግብጽ ብሔራዊ ቡድን ይህንን ተጫዋች ለማግኘት ሙከራዎችን የሚያደርግ ከሆነ ለሊቨርፑል በጣም አስቸጋሪ ሊሆንበት እንደሚችል ነው የተገለጸው። በታህሳስና በጥር ወር ለግብጽ የአፍሪካ ዋንጫ ለመጫወት የሚሄደው ሳላህን ለመተካት ሊቨርፑሎች ግን አንቷን ሴሜኒዮን የሳላህ የረጅም ጊዜ ተተኪ የሚሆን የዝውውር ፍላጎት አድርገው በትልቁ እየጨመረ የዝውውር ጉዳይ እንደሆነ ነው ሊቨርፑል ኤኮ የተባለው የመረጃ ምንጭ በትልቁ እያጋራ የሚገኘው። አንቷን ሴሜኒዮ በሊቨርፑል በትልቁ እቅድ ውስጥ ያለ ተጫዋችና የሳላህም የረጅም ጊዜ ተተኪ ተደርጎ እንደሚመለከቱት ነው መረጃዎች የወጡት። ሊቨርፑል ሃርቪ ኤሊዮትን ከአስተን ቪላ በውሰት እንግዲህ በጥር ወር ለማምጣት ሊመርጥ ይችላል ተብሏል። ተጫዋቹ በክረምት የተጫዋቾች የዝውውር መስኮት ከሊቨርፑል ወደ አስተን ቪላ በውሰት ማምራቱ ይታወሳል። ነገር ግን በቡድን ውስጥ እንግዲህ የጨዋታ ደቂቃዎችን ማግኘት እንዳልቻለ ይታወቃልና በአስተን ቪላ ደስተኛ እንዳልሆነ ተገልጿል። ኡናይ ኤምሪም ይህንን ተጫዋች በቋሚነት የማሰለፍ ፍላጎት እንደሌላቸው ነው እየተገለጸ የሚገኘው። ሊቨርፑል ደግሞ ይህንን ተጫዋችን አሁን ላይ ምናልባት ሊፈልጉት ይችላሉ። በዚህ የውድድር ዓመት በአንዳንድ ጨዋታዎች ላይ የሱን ግልጋሎትም የፈለጉ ይመስሉ ነበር። ነገር ግን ተጫዋቹ በውሰት በማምራቱ ምክንያት ማግኘት አልቻሉም። አሁን ላይ ግን ሃርቪ ኤሊዮት ወደ ቡድኑ ሊመለስ የሚችልበት እድል እንዳለ እየተገለጸ ነው። ምክንያቱም በአስተን ቪላም ቢሆን የጨዋታ ደቂቃዎችን ማግኘት ባለመቻሉ ምክንያት ብስጭት ውስጥ ነው እየገባ የሚገኘው። ስለዚህ በጥር ተጫዋቾች የዝውውር መስኮት ውሳኔ ሊወሰን እንደሚችል የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት ከሃርቪ ኤሊዮት ጋር በተያያዘ። የቀድሞው የኒውካስል ዩናይትድ ባለቤት የሆኑት አማንዳ ይናገራሉ። አሌክዛንደር ኢሳክን በጣም እንወደዋለን። በሊቨርፑል በጣም ጥሩ ነገሮችን እንደሚሰራ እናውቃለን። አሁን ላይ ምናልባት እንግዲህ ያልተመለሰም ይሆናል። ነገር ግን ወደ አቋሙ ሲመለስ ግን ለሊቨርፑል በጣም ድንቅ የሚባል ጊዜን እንደሚያሳልፍ በእርግጠኝነት መናገር እንችላለን። በጣም ድንቅ ተጫዋች እንደሆነ እናውቃለን ብላለች። አሌክዛንደር ኢሳክን በተመለከተ እሱ ታላቅ ተጫዋች ነው፣ ሊቨርፑልም አስደናቂ ተጫዋች አግኝቷል እንግዲህ ተብሏል። ዶሚኒክ ሶቦስላይ በሊቨርፑል እና ደግሞ ቡድን ውስጥ ባለው ሚና በጣም ደስተኛ እንደሆነ እየተገለጸ ነው። ይህንን ተከትሎ ተጫዋቹ ከክለቡ ጋር የሚያደርገው የኮንትራት ማራዘሚያ ንግግር በማፋጠን የቀረበለትን አዲስ ኮንትራትም ሊፈርም ይችላል ተብሎ ነው ፒተር ኡርክ መረጃውን እያጋራ የሚገኘው። በተለይ ትልልቅ የሚባሉ ክለቦች ይህንን ተጫዋች ለማስፈረም እንቅስቃሴዎችን ማድረግ ሊጀምሩ እንደሆነ የሚያሳዩ ዘገባዎች ያሉ። የስፔኑ ክለብ ሪያል ማድሪድ የዶሚኒክ ሶቦስላይ ፈላጊ እንደሆነ የሚያሳዩ ሪፖርቶችን ተመልክተናል። የፔፕ ጓርዲዮላው ማንቸስተር ሲቲም የዚህ ተጫዋች አድናቂ እንደሆነ ነው የተገለጸው። ዘንድሮ አሰልጣኝ አርኔ ስሎት ይህንን ተጫዋች ያልተጠቀሙበት ቦታ የለም ብሎ ማንሳት ይቻላል። የአጥቂ አማካይ አድርገው ተጠቅመውታል፣ የተከላካይ አማካይ አድርገው ተጠቅመውታል፣ የመሃል አማካይ አድርገው ተጠቅመውታል፣ የቀኝ ፉልባክ አድርገው ተጠቅመውታል። የተለያዩ ቦታዎች ላይ እየተጠቀሙት ይገኛሉና በጣም ትልቅ ሚናን እየሰጣቸው ነው የሚገኘው። ቨርሳታይል የሆነ ተጫዋች ነው። በተሰለፈባቸው ቦታዎች በሙሉ ደግሞ ለቡድኑ ያለውን በሙሉ አቅም የሚያወጣና ድንቅ የነበረ የውድድር ዓመትን በግሉ ያሳለፈ። ምናልባት ሊቨርፑሎች ጥሩ የውድድር ዓመትን አላሳለፉ ይሆናል፣ ነገር ግን በግሉ ለሊቨርፑል በጣም ጥሩ የሚባሉ ጊዜያቶችን ያሳለፈ ተጫዋች ነው። ዶሚኒክ ሶቦስላይ እንግዲህ በጣም ጥሩ ጊዜያቶችን ያሳልፈዋል። ትልልቆቹ ክለቦችም በዚህ ምክንያት ፍላጎታቸውን እያሳደሩ ይገኛሉ። ሶቦስላይ ግን በሊቨርፑል ደስተኛ ነውና ኮንትራቱን በቅርቡ ሊያራዝም እንደሚችል የሚያሳዩ መረጃዎች ናቸው የወጡት። ውሳኔን በቅርቡ አሳውቃችኋለሁ ብለዋል ኢብራሂማ ኮናቴ። በውድድር ዓመቱ መጨረሻ ከመርሲሳይዱ ክለብ ሊቨርፑል ጋር ያለው የውል ስምምነት የሚያበቃው ፈረንሳዊው የመሃል ተከላካይ ኢብራሂማ ኮናቴ በክለቡ ስለሚኖረው የወደፊት ቆይታ በተመለከተ በቅርቡ ውሳኔውን ይፋ እንደሚያደርግ ነው የተናገረው። በሊቨርፑል ቤት ባለፉት 3 ዓመታት ምርጥ ብቃቱን ሲያሳይ የነበረውና ዘንድሮ ግን የቀደመ አቋሙን መድገም የተሳነው ፈረንሳዊው የመሃል ተከላካይ የሆነው ኢብራሂማ ኮናቴ በሊቨርፑል ያለውን ውል ማራዘም እንዳልቻለ እስካሁን ድረስ የሚታወቅ ጉዳይ ነው። ባለመረጋጋት ውስጥ የሚገኘው ተጫዋቹ በቀጣይ በክለቡ ስለሚኖረው ቆይታ በቅርቡ ይፋ አደርጋለሁ ሲልም ነው ሀሳቡን የሰጠው። በ2021 ከጀርመኑ ክለብ አርቢ ለብዚሽ ነበር አንፊልድ የደረሰው። ኢብራሂማ ኮናቴ ሊቨርፑል 20ኛውን የፕሪሚየር ሊግ ዋንጫም ሲያሳካ ወሳኝ ተጫዋች እንደነበር አምና እናስታውሳለን። ታዲያ ከባለፈው የውድድር ዘመን ጀምሮ ተጫዋቹ በስፔኑ ኃያል ክለብ ሪያል ማድሪድ ፍላጎት ውስጥ መግባቱን ተከትሎ ውሳኔ ሊያሳልፍ አለመቻሉ የሚታወስ ጉዳይ ነው። ፈረንሳዊው ተጫዋች የፊታችን ሰኔ ወር ላይ
ከሊቨርፑል ጋር የሚኖረው ኮንትራት መጠናቀቁን ተከትሎ በነፃ ወኪል ወደ ተለያዩ ክለቦች የማምራት እድል እንዳለው በስፋት ሲዘገብ ቆይቷል። አሁን ላይ ከፈረንሳይ ብሔራዊ ቡድን ጋር በዓለም ዋንጫ ማጣሪያ ጨዋታዎች ላይ የሚገኘው ኮናቴ ስለወደፊቱ የሊቨርፑል ቆይታም በቅርቡ እንደሚያሳውቅ ጭምር ነው የተናገረው። ኮናቴ እንደሚለው አሁን ላይ በሊቨርፑል ደስተኛ ነኝ፣ ነገር ግን በክለቡ ስለሚኖረኝ ወደፊት ቆይታ በቅርቡ ይፋ አደርጋለሁ ሲልም ጭምር ተናግሯል። ሊቨርፑል በክረምቱ የዝውውር ገበያ ላይ የተለያዩ ተጫዋቾች ወደ ክለቡ እንዳመጡ ሁሉ በጥሩ ዋጋም ደግሞ ተጫዋቹን መሸጥም ነበረበት የሚሉ በርካታ መረጃዎች አሉ። አሁን ላይ ኢብራሂማ ኮናቴ ሀሳቡን ሁሉ ወደ ሪያል ማድሪድ መሆኑ በብዙዎች ይነገር እንጂ በቀጣይ ግን ይቆያል አይቆይም የሚለው ከራሱ አንደበት ይፋ እስከሚደረግም የሚጠበቅ ይሆናል የሚሉ ዘገባዎች ናቸው የወጡት። ሊቨርፑል አሁን ላይ ግን የተጫዋቹ የዘንድሮ አቋምም ጥሩ አለመሆኑን ተከትሎ ምናልባት በመልቀቁን በትልቁ እንግዲህ እንደ ኪሳራ ላይ መለከቱት ይችላሉ ተብሎ ይታሰባል። በአንጻሩ ሌሎች ተጫዋቾችን በስቦታ ለማምጣት ሙከራዎችን ያደርጋሉ። በተለይ ማርክ ጉሂም ከኮንትራት ነፃ ነው የሚሆነው፣ እሱንም በነፃ ለማምጣት ሙከራዎችን ያደርጋሉ። ከዛ በተጨማሪ ደግሞ ዳዮት ኦፓሚካኖ በዝርዝራቸው ውስጥ ይኖራል። እሱም በነፃ ነው መምጣት የሚችለው ከባየር ሙኒክ ኮንትራቱ የመጨረሻው ዓመት ላይ ይገኛልና እሱንም በነፃ ለማምጣት ሙከራዎችን ሊያደርጉ እንደሚችሉ ግምቶች እየወጡ ነው። የሪያል ማድሪድን ጉዳዮች እናንሳ። ኬሊያን ምባፔና ፓሪስ ሰን ዠርሜን እርስ በርስ ተካሰዋል። ኬሊያን ምባፔ ክለቡን ከለቀቀ በኋላ ማግኘት የነበረበትን ክፍያ አላገኘሁም በሚል ፓሪስ ሰን ዠርሜንን መክሰሱ ይታወሳል። ኤምባፔ አሁን ላይ ፓሪስ ሰን ዠርሜን 240 ሚሊዮን ዩሮ ካሳ እንዲከፍለው መጠየቁ ነው የተገለጸው። ፓሪስ ሰን ዠርሜኖች በበኩላቸው ኬሊያን ምባፔ ክለቡን በነፃ አልለቅም ብሎ ቃል ገብቶ ዋሽቶናል በማለትም ነው ክስ ያቀረቡት። ፓሪስ ሰን ዠርሜን ኤምባፔ ለዋሸው ውሸትም ካሳ 180 ሚሊዮን ዩሮ ይከፈለን በማለት ጭምር ነው የጠየቁትና ሁለቱ አካላት እንግዲህ እርስ በርስ እየተካሰሱ እንደሚገኙ ነው መረጃዎች የወጡት። ያለፈው ዓመት ለካማቪንጋ ወሳኝ ዓመት ነበር። ነገር ግን ያልታሰቡ ጉዳቶች በብቃቱ ልክ እንዳይጫወት አግደውት ሜዳ ላይ መሰለፍ ካለበት ደቂቃ በብዙ ቀንሶበታል። በዚህ ምክንያትም ሪያል ማድሪድ ካደረጋቸው 68 ጨዋታዎች 35ቱ ብቻ ላይ ነው ደቂቃዎችን አግኝቶ መጫወት የቻለው። የሱ የጨዋታ ቁጥርና የመጫወቻ ደቂቃዎችን ከዓመት ዓመት የማሽቆልቀሉ ላይ ይገኛል ነው የተባለው። በ2022-23 የውድድር ዓመት ላይ ከተመለከትን 39 ጨዋታዎችን ነው ያደረገው። በአጠቃላይ 3551 ደቂቃዎችን ሜዳ ላይ ተመልክተነዋል። በ2023-24 ቀጣዩ ዓመት ላይ ደግሞ የጨዋታ ብዛቶቹ ቁጥር በ7 ቀንሰው 32 ጨዋታዎችን ያደረገው። ደቂቃውም እንዲሁ 2780 ደቂቃዎችን ነው ሜዳ ላይ ያሳለፈው። በ2024-25 የውድድር ዓመት 22 ጨዋታዎችን አድርገው 2082 ደቂቃዎችንም ያደረገበትን ነገር ነው የተመለከትነው። ሻቪ አሎንዞ ከመጣ በኋላ በመጀመሪያዎቹ ጨዋታዎች በቋሚነት መጀመር ያልቻለ ሲሆን በወቅቱ ደግሞ ከጡንቻ ጉዳት በማገገም ላይ ነበር። በመቀጠልም የቁርጭምጭሚት ጉዳት አጋጠመው። ከጉዳቱ ካገገመ በኋላ ግን በወቅቱ 182 ደቂቃዎች በኋላ ለሪያል ማድሪድ ተሰልፎ እንደነበር ዲያሪዮ አስ የተባለው የመረጃ ምንጭም ይፋ አድርጓል። በጁድ ቤሊንግሃም እና በሞርጋን ሮጀርስ መካከል ስላለው ፉክክር አሰልጣኝ ቶማስ ቱሄል ጥያቄ ቀርቦላቸው ነበር። ቶማስ ቱሄል የእንግሊዝ ብሔራዊ ቡድን አሰልጣኝ እንደሆኑ ይታወቃልና በተለይ በዚህ ሳምንት ባደረጉትና ባሸነፉበት ጨዋታ ጁድ ቤሊንግሃም ተቀይሮ ሲወጣ ደስተኛ አልነበረም። ተቀይሮ የወጣው በሞርጋን ሮጀርስ ነው። ቶማስ ቱሄል ደግሞ አንድ ሰው እጁን ስላወራጨ ብቻ የሚቀየር ነገር አይኖርም ሲሉ ጭምር ተናግረዋልና ጁድ ቤሊንግሃም ደስተኛ እንዳልሆነ ተናግረዋል። ሁለቱ ጓደኛሞች ናቸው፣ ስለዚህ እንደ ጠላት ሊተያዩ አይችሉም። በአንድ ቦታ ላይ ይፎካከራሉ። የኔ ግብ ደግሞ አሸናፊ ቡድንን መፍጠር ነውና የቡድኑን ባላንስም መጠበቅ መቻል ነው ሲል አሰልጣኝ ቶማስ ቱሄል ሐሳቡን ሰጥቷል። ዲን ሃውችሰን የከፋ ነገር እንዳላጋጠመው መረጃዎች ወጥተዋል። ከስፔን ብሔራዊ ቡድን በጉዳት ምክንያት እንግዲህ ወደ ክለቡ መመለሱ ይታወሳልና ነገር ግን ዲን ሃውችሰን የከፋ ነገር አልገጠመውም። ከኤልቼ ጋር በሚኖረው ጨዋታ ላይ ሊሰለፍ እንደሚችል ሆሴ ሉዊስ ሳንቼዝ ደግሞ መረጃውን እንዳጋራ ነው ዘገባዎች የወጡት። ብራዚላዊው የሪያል ማድሪድ የፊት መስመር አጥቂ የሆነው ኤንድሪክ ፊሊፔ በጥር ኦሎምፒክ ሊዮንን በውሰት እንደሚቀላቀል ይጠበቃል። ሪያል ማድሪድ በውሰት ውል ውስጥም የተጫዋቹን የጨዋታ ሰዓት ለመጠበቅ የተለየ አንቀጽን እንደሚያካትቱ ነው የተነገረው። ኦሎምፒክ ሊዮን ኤንድሪክን የሚጠቀምበትን ያክል ጨዋታ ካላሰለፈው ለሪያል ማድሪድ ገንዘብ ለመክፈል እንደሚገደድ ነው የተነገረው። ኤንድሪክ በሪያል ማድሪድ የጨዋታ ጊዜ አለማግኘቱን ተከትሎ እስከ ዓመቱ መጨረሻም በውሰት ሊዮንን የፈረንሳዩን ክለብ ይቀላቀላል ተብሎ ይታሰባልና ለዚህ ተጫዋችም የጨዋታ ጊዜያቶችን እንዲያገኝ በማሰብም ሪያል ማድሪድ አንድ ጥሩ አንቀጽን እንዳካተተ ይነገራል። ሊዮኖች ይህንን ተጫዋች የማያሰልፉት ከሆነ የሚጠበቀውን ያክል ጨዋታ ለሪያል ማድሪድ ገንዘቦችን ሊከፍሉ እንደሚችሉ ይነገራልና በዚህም መሰረት ሊዮን ይህን ለዚህ ተጫዋችም ትልቅ እድሎችን ሊሰጡት እንደሚችሉ የሚያሳዩ ዘገባዎች ናቸው የወጡት። ትሬንት አሌክዛንደር አርኖልድ በቡድኑ ውስጥ ተጽዕኖ መፍጠር ይፈልጋል ተብሏል። ቡድኑ በእረፍት ቀናት በዱባይ ውስጥ ከባለሙያዎች ጋር
ሞቃታማ የአየር ሁኔታ ላይ ልምምድ እየሰራ እንደሆነ ጊሌርሞ ራይ መረጃውን አጋርቷል። ትሬንት ደግሞ በቡድን ውስጥ ትልቅ ተጽዕኖን መፍጠር እንደሚፈልግ ጭምር ነው መረጃዎች የወጡት። ባርሰሎናን ደግሞ እንመልከት። ባርሰሎና ወደ ካምፕ ኑ መመለሱ ይፋ ተደረገ። የካታላኑ ክለብ ባርሰሎና ወደ አዲሱ ካምፕ ኑ ስቴዲየም መመለሱ በይፋ ታውቋል። ባርሴሎና ከዚህ በኋላ በሜዳው የሚያደርጋቸውን ጨዋታዎች መጠነ ሰፊ እድሳት በተደረገለት ካምፕ ኑ ስቴዲየም እንደሚያደርግ ነው የተገለጸው። ባርሴሎና በሳምንቱ መጨረሻ ከአትሌቲክ ቤልባኦ ጋር በሚደረገው ጨዋታ በካምፕ ኑ ስቴዲየም የሚደረግ ይሆናል። በተጨማሪም ባርሴሎና ከአይንትራክ ፍራንክፈርት የሚያደርገው ጨዋታ በካምፕ ኑ ለማድረግ ከዩኤፋ ጋርም እየሰሩ መሆኑን ነው መረጃዎች የወጡት። ባርሴሎና አሌሃንድሮ ግሪማልዶን ለአሌሃንድሮ ባልዴ ተፎካካሪ አድርጎ ለማምጣት አማራጩን እያጤነበት እንደሆነ መረጃዎች ወጥተዋል። የተከላካዩ ውልም ወደ ስፔን እንዲመለስ የሚያስችል ስምምነትን ያካትታል ተብሎ ይነገራል። ይህም ከ15 እስከ 20 ሚሊዮን ዩሮ አካባቢ ነው። ስለዚህ ሙንዶ ዲፖርቲቮ እንዳለው ከሆነ ባርሴሎናዎች አሌሃንድሮ ግሪማልዶን እየተመለከቱ እንደሆነ ነው መረጃዎች የወጡት። የብሉ ግራናዎቹ ወሳኝ ተጫዋች ወደ ሜዳ ሊመለስ ነው። ባርሴሎና ለወራት ከሜዳ ርቆባቸው የነበረው ወሳኙ የመሃል ሜዳ ተጫዋቻቸው ፔድሪ ጎንዛሌስ ወደ ሜዳ ለመመለስ መቃረቡ ይፋ ተደርጓል። ተጫዋቹ ከቼልሲ ጋር በሚደረገው ወሳኝ የአውሮፓ ቻምፒየንስ ሊግ ጨዋታ ወደ ሜዳ እንደሚመለስም እየተነገረ ነው። በኤል ክላሲኮ ከሪያል ማድሪድ ጋር በነበራቸው ጨዋታ ላይ ጉዳት ያስተናገደው ተጫዋቹ በተደረገለት ክትትልም ከተጠበቀው ጊዜ ቀድሞ ወደ ሜዳ እንደሚመለስ የተገለጸ ሲሆን ለሃንስ ፍሊክም ትልቅ እፎይታን የሚሰጥ መረጃ እንደሆነ ተነግሯል። ስለዚህ ተጫዋቹ በቅርቡ ወደ ሜዳ ይመለሳል ተብሎ ይጠበቃል። ሮናልዶ ከዓመታት በኋላ ወደ አሜሪካ ሊያቀና ነው። የአሜሪካ ብሔራዊ ቡድን ከፖርቱጋል ብሔራዊ ቡድን የአቋም መፈተሻ ጨዋታ ለማድረግም ማሰባቸው ይፋ ተደርጓል። ሁለቱ ብሔራዊ ቡድኖች መጋቢት ወር ላይ በአሜሪካ አትላንታ ማርቼዚስ ቤንዝ ስቴዲየም ጨዋታቸውን እንደሚያደርጉ ነው የተነገረው። ይህንን ተከትሎ ክሪስቲያኖ ሮናልዶ ከ12 ዓመታት በኋላ ነው ለመጀመሪያ ጊዜ በአሜሪካ ምድር እግር ኳስ የሚጫወተው። ሮናልዶ ለመጨረሻ ጊዜ በአሜሪካ የተጫወተው ከ12 ዓመታት በፊት ሪያል ማድሪድ ከማንቸስተር ዩናይትድ ጋር ባደረጉት የወዳጅነት ጨዋታ ነበር። በወቅቱ የሁለቱን ክለቦች የወዳጅነት ጨዋታ 110,000 ደጋፊዎችም ስቴዲየም ገብተው ተመልክተውት እንደነበር ይነገራል። በጣም ትልቅ ቁጥር እንደሆነ ይታወቃልና ይህን ያክል ደጋፊዎች ሜዳ ገብተው ይህንን ጨዋታ ተመልክተውት ነበር። ሮናልዶ ከ12 ዓመታት በኋላ ነው በድጋሚም በአሜሪካ ምድር እግር ኳስን የሚጫወተው። ክሪስቲያኖ ሮናልዶ ያለበት የፖርቱጋል ብሔራዊ ቡድን ከአሜሪካ ብሔራዊ ቡድን ጋርም እንግዲህ የአቋም መፈተሻ ጨዋታቸውን እንደሚያደርጉ ነው መረጃዎች የወጡት። ኔይማር የፔሌን ብራንድ ሊገዛ እንደሆነም ተነግሯል። ብራዚላዊው ተጫዋች ኔይማር ጁኒየር የቀድሞውን ታሪካዊ ሽሬ ተጫዋች የሆነው ፔሌን ንግድ ምልክትና መገለጫዎችንም ለመግዛት መቃረቡ ይፋ ተደርጓል። ኔይማር የፔሌን ብራንድ በ15.5 ሚሊዮን ዩሮ በሚደርስም ገንዘብ እንደሚገዛ ነው የብራዚል መገናኛ ብዙሃን የዘገቡት። ግዢው እንግዲህ የፔሌን ምስል መብትም ቁሳቁስ ባለቤትነት ታሪካዊ ዕቃዎችን እንደሚያካትት ነው የተነገረው። ስምምነቱ ከቀናት በኋላ ፔሌ 1000ኛ ጎሉን ያስቆጠረበት መታሰቢያ ዕለትም ይፋ ይደረጋል ተብሎ ይጠበቃል። ብራዚላዊው የቀድሞ ታሪካዊ ሽሬ እግር ኳስ ተጫዋች ፔሌ ከ3 ዓመታት በፊት ሕይወቱ ማለፉ የምናስታውሰው ጉዳይ ነው። ካርሎ አንቸሎቲ ኔይማርን ለቀጣዩ የብራዚል ብሔራዊ ቡድን ጨዋታዎች ለመጥራት በከፍተኛ ሁኔታ እያሰቡ እንደሆነ መረጃዎቹ እያሳዩ ይገኛሉ። ሀሳቡ በቡድኑና በስልጠና ክፍለ ጊዜዎችም ውስጥም በቅርበት መከታተል ነው። ነገር ግን አሁንም ጀማሪ እንደሚሆን ምንም አይነት ዋስትና እንደሌለ ይነገራል። የኦል ስፖርቴ መረጃውን እንዳጋራው ከሆነ አንቸሎቲ ግን በቀጣይ በሚደረጉ የኢንተርናሽናል ብሬክ ጨዋታዎች ላይ ወይም ደግሞ ብራዚል በምታደርጋቸው የወዳጅነት ጨዋታዎች ላይ ኔይማር ጁኒየርን በድጋሚ ወደ ብራዚል ብሔራዊ ቡድን ለመጥራት ግን ፍላጎቶች እንዳሉ ነው የተናገረው። ሮቤርቶ ፊርሚኖም ወደ ብሔራዊ ቡድኑ መመለስ ፈልጋለሁ ሲል ይናገራል። በኳታሩ ክለብ አልሳድ የሚጫወተው እንግዲህ ብራዚላዊው ተጫዋች ሮቤርቶ ፊርሚኖ ወደ ብሔራዊ ቡድኑ መመለስ እንደሚፈልግ ነው የተናገረው። እስካሁን ከካርሎ አንቸሎቲ ጋር አልተነጋገርኩም፣ ነገር ግን ወደ ብሔራዊ ቡድን መመለስ ፈልጋለሁ ሲል ሮቤርቶ ፊርሚኖ ይናገራል። አሁን ላይ በጥሩ ቁመና ላይ መሆኑን የገለጸው ፊርሚኖ እዛ ከሆንኩኝ ባለኝ ልምድና ከእግር ኳስ ደግሞ በተማርኩት ነገር ቡድኑን መርዳት እችላለሁ ሲልም ጭምር የተናገረው። ወደ ብሔራዊ ቡድን የመመለስ ህልሜን የማሳካትና ለመመለስም ደግሞ ከክለቤ ጋር ሁሉንም ነገር አደርጋለሁ ሲልም ጭምር ነው ሮቤርቶ ፊርሚኖ ሀሳቡን እየሰጠም የሚገኘው። ሮስ ባርክሌ በ2018 ከኤቨርተን ወደ ቼልሲ ስላደረገው ዝውውር አንዳንድ ጉዳዮችን አጋርቷል። እያለቀስኩኝ ነበር። ቀሪው ህይወቴ በኤቨርተን መቆየት ወይም ከምቾት ቀጠናዬ መውጣት እንዳለብኝ አላውቅም ነበር። ክለቡ በጣም ስለወደድኩትም አለቀስኩኝ። ኤቨርተን ህይወቴን ቀይሮታል። ደጋፊዎችም እስከ እንደ አባት እንግዲህ የሚመስሉኝ ሰራተኞችም በየቀኑ ወደ ክፍላቸው እየገባሁና ከነሱ ጋር የሚቀልድባቸው
እንግዲህ ነበሩ ጊዜያቶች ነበሩ። ሁሉም ይደግፉኝ ነበር። እኔ ስወጣ ኤቨርተን መጥፎ ቦታ ላይ ስለነበር ውሳኔ ማድረግ ነበረብኝ። ድባቡ ትንሽ ደባሪ ነበር። ያልተሳኩ ብዙ ተጫዋች ፊርማዎች ነበሩ። በአጭር ጊዜ ውስጥም ብዙ ለውጦች ነበሩ። እናም ትቼያቸውን መውጣት በጣም ደብሮኝ ነበር ሲልም ጭምር ይናገራል። እንዲሁም ደግሞ ከእናቴና ከእቴ እንዲሁ ከጓደኞቼ ርቄ መሄድም አልፈለኩም ነበር። ነገር ግን ምናልባት በኤቨርተን ብቆይ ኖሮ እንደዚህ ባልተሻሻልኩኝና ስሜም ከፍ ብሎ ባልተጠራ ነበር ሲልም ጭምር ነው ሮስ ባርክሌይ ሀሳቡን እየሰጠ የሚገኘው። አሁን ላይ በአስተን ቪላ ቤት እንደሚገኝ ይታወቃል ሮስ ባርክሌይ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ በምሽቱ በሚኖረው የስፖርት የመረጃ ሰዓታችን ላይ ሌሎች አዳዲስ ስፖርታዊ ጉዳዮችን ደግሞ አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለአሁኑ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁ ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ፕሮግራሙን መራው። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮትም የምመኘው።